የፋኖ ኃይሎች በራያ ግንባር በከፈቱት ማጥቃት ራያ ቆቦ ከተማን በከፊል በቁጥጥር ስር መዋላቸው ተሰምተዋል። በሶስት ግንባር በቀጠለው ትንቅንቅ ቁልፍ ወታደራዊ ይዞታዎች በፋኖ ቁጥጥር ስር ገብተዋል። የአገዛዙ ጦር በበኩሉ 24 ሰዓት ባልሞላ ልዩነት በአንድ ቀጠና ብቻ ከ4 ጊዜ በላይ የድሮን ጥቃት ፈጽሟል። አብያተ ክርስቲያናት በመድፍ ድብደባ ጉዳት ማስተናገዳቸው ተሰምተዋል። በሸዋ ፋኖን በሶስት አቅጣጫ ለመክበብ የገባው የአገዛዙ ጦር በፋኖ መልሶ ማጥቃት ክፉኛ ተመትተዋል። የሻምበል አመራሮችን ጨምሮ አንድ ሲኖ መኪና ሙሉ የአገዛዙ ኃይል ከነ ወታደራዊ ተሽከርካሪው አልቋል። አገዛዙ አየር ወለድ ኮማንዶ ኃይሉን ዙ 23 ዲሽቃና ሞርተር ከሁሉም አካባቢ ሰብስቦ በሚሊሻ መንገድ መሪነት የከፈተው ማጥቃት በፋኖ መልሶ ማጥቃት እንዴት ተቀለበሰ የሚለውን ጨምሮ ከበባው የተሰበረበትን ዝርዝር የግንባር መረጃ ይዘናል። ጦርነት በፉከራ አይጀመርም። የማይጨረስ ጦርነት መዘዝ አለው። ጦርነት አስልተው የሚገቡበት ነው። ይህንን ያሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ናቸው። በሌላ በኩል የህወሓት ማዕከላዊ ኮሚቴ በጀነራሉ ላይ ይፋዊ የመፈንቅለ ስልጣን ለማወጅ ስብሰባ ተቀምጠዋል። በአክሱም ከተማ በመካሄድ ላይ ያለው የህወሓት ማዕከላዊ ኮሚቴ ስብሰባ በጀነራሉ የስልጣን ህልውና ላይ አደጋ የደቀነ ሆኗል። የጦርነቱ አይቀሬነትንም እያመላከቱ ካሉ ሁነቶች አንዱ ሆኖ ተመዝግበዋል። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። አብራችሁን ዝለቁ። የብልጽግና ጦር አጋር የሆነው የሱዳን ፈጥኖ ደራሽ ኃይል ሁለተኛውን ግዙፍ ጦር ሰፈር በኢትዮጵያ ግዛት እያቋቋመ መሆኑ ተሰምተዋል። በግብጽ የሚደገፈው ተፋላሚው የአልቡርሃን ጦር በታላቁ ህዳሴ ግድብ ዙሪያ መጠነ ሰፊ ጦር እያስጠጋ ነው። ይህም በቀጠናው የውክልና ጦርነት የኢትዮጵያ ተጋላጭነት አደገኛ ደረጃ ላይ መድረሱን አመላክቷል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በራያ ግንባር በከፈቱት ማጥቃት ራያ ቆቦ ከተማን በከፊል በቁጥጥር ስር መዋላቸው ተሰምተዋል። በሶስት ግንባር በቀጠለው ትንቅንቅ ቁልፍ ወታደራዊ ይዞታዎች በፋኖ ቁጥጥር ስር ገብተዋል። የአገዛዙ ጦር በበኩሉ 24 ሰዓት ባልሞላ ልዩነት በአንድ ቀጠና ብቻ ከ4 ጊዜ በላይ የድሮን ጥቃት ፈጽሟል። አብያተ ክርስቲያናት በመድፍ ድብደባ ጉዳት ማስተናገዳቸው ተሰምተዋል። በወሎ ቤት አማራ ራያ ቆቦ ከተማ ዙሪያ የተቀሰቀሰው ከባድ ውጊያ በሁለተኛ ቀን ውሎው የፋኖ ኃይሎች ከፊል የከተማዋን ክፍል መቆጣጠራቸው ተሰምተዋል። ውጊያው ለሁለተኛ ቀን በአየር ኃይልና በከባድ መሳሪያ ታጅቦ እንደቀጠለ መሆኑን ከአካባቢው ምንጮች አረጋግጠናል። ከራያ ቆቦ እስከ ዋጃ ጥሙጋ ድረስ ባለው ደጋማው ክፍል በሶስት ግንባር የተቀሰቀሰው ከባድ ውጊያ ወደ ቆቦ ከተማ ዘልቆ መግባቱ ነው የታወቀው። በ4 ኪሎ ሜትር ርቀት ውጊያ የተጀመረ ቢሆንም ይህ ዜና በተጠናቀረበት ዛሬ ሚያዝያ 7 ቀን እኩለ ቀን ላይ የፋኖ ኃይሎች በከፊል የከተማው ክፍል ዘልቀው መግባታቸውን ከነዋሪዎቹ አረጋግጠናል። የጣና ዘጋቢ ከነዋሪዎቹ ባገኘው መረጃ ላይ እንደተመለከተው በአሁኑ ሰዓት በከተማዋ ምንም አይነት እንቅስቃሴ የለም። ለሁለተኛ ቀን ባንኮች ዝግ ናቸው። ቁስለኞችን የጫኑ አምቡላንሶችና ወታደራዊ ተሽከርካሪዎች ብቻ ከመንቀሳቀሳቸው በስተቀር በከተማዋ የሲቪል እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። በተመሳሳይ ሁኔታ ከራያ ቆቦ ወደ መቀሌ፣ ከራያ ቆቦ ወደ ወልዲያ ደሴ የሚወስደው ዋናው መንገድ ሙሉ በሙሉ ለሁለተኛ ቀን እንደተዘጋ መሆኑን አረጋግጠዋል። ይህ ዜና በተጠናቀረበት እኩለ ቀን ላይ ውጊያው በጠዘጠዝ ጮቢበርና ጋላ ሜዳ በተሰኙ አካባቢዎች ከቀጠለው ውጊያ ባሻገር የቆቦ ከተማ አካል በሆኑ ቀበሌዎች ከባድ ውጊያ በመካሄድ ላይ ነው። ባለፉት 24 ሰዓታት ብቻ 4 የድሮን ጥቃቶች በቆቦ ደጋማው ክፍል መፈጸሙን ከአካባቢው ምንጮች ሰምተናል። ሆኖም ውጊያው ለሁለተኛ ቀን በአየር ኃይልና በከባድ መሳሪያዎች የታጀበ በመሆኑ ዝርዝር የጉዳት መጠኑን ማወቅ አልተቻለም። አፋብን በበኩሉ በዚህ ቀጠና በቀጠለው ከባድ ውጊያ የአፋብን ምኒልክ ዕዝ 102ኛ ኮር የአገዛዙ ጦር ላይ መብረቃዊ ጥቃት በመፈጸም በራያ ቆቦ ዙሪያ ያሉ ቀበሌዎችንና የራያ ቆቦ ወረዳ ዋና መቀመጫ ቆቦ ከተማን በከፊል ተቆጣጥሮ መዋሉን አረጋግጠዋል። በተጨማሪም የ102ኛ ኮር እስከ ቆቦ ከተማ ዘልቆ በመግባት 105 የፌዴራል ፖሊስና ከ250 በላይ የመከላከያ ሰራዊት ደምስሻለው ነው ያለው አፋብን በግንባር መረጃው። ተወርዋሪ ልዩ ዘመቻ በቀይ አፈር በነበረው ተጋድሎ 89 የመከላከያ ሰራዊት
መምታቱን ያረጋገጠው እዙ አገዛዙ ከጠዋት ጀምሮ በድሮን በቢኤም በዙ 23 በመድፍና በታንክ የተጠናከረ ማጥቃት ቢያደርግም የፋኖን መልሶ ማጥቃት ማቆም ተስኖት ውሏል ነው ያለው። በዘመቻ አርበኛ አለሙ ዋሴ የተሳተፉ የወገን ኃይል የ102ኛ ኮር እንዲሁም ተወርዋሪ የሆነችው ልዩ ዘመቻ በጥምረት ባደረጉት ማጥቃት በሰሜን ወሎ ቆቦ ከተማን በከፊል በመቆጣጠር የአገዛዙን ጥምር ጦር በዋናነት የፌዴራል ፖሊስና የመከላከያ ሰራዊት በከፍተኛ ደረጃ ተመቶ ሞትና ቁስለኛውን በአምቡላንስ ወደ ቆቦ ሆስፒታል ሲያመላልስ ውሏል ሲል የአውደ ውጊያ ውሎ መረጃውን ገልጿል። በጠዋት የጀመረው ዘመቻ አርበኛ አለሙ ዋሴ ተጋድሎ በአገዛዙ ላይ ወታደራዊና ፖለቲካዊ የስበት ማዕከሉን በመለየት የ102ኛ ኮር በጮቢበር የጠላትን ዲሽቃ በወገን ሞርተር ሙሉ በሙሉ በማውደም በካራይላና በጠዘጠዛ ካምፕ በከፍተኛ ደረጃ እርምጃ የተወሰደበት ሲሆን በተወርዋሪዋ ልዩ ዘመቻ በቀይ አፈርና አቦይ ጋሪያ በተመሳሳይ የወገን ጦር የኃይል የበላይነትን በመውሰድ ከላይ የተጠቀሱትን የገጠር ቀበሌዎችንና ከተሞች በቁጥጥር ስር አውሏል ያለው አፋብን በግንባር መረጃው ላይ ቁልፍ ወታደራዊ ይዞታዎች በፋኖ ቁጥጥር ስር በገቡበት በዚህ አውደ ውጊያ አገዛዙ 4 ሰው አልባ አውሮፕላን መነሻቸውን ከሰመራና ከኮምቦልቻ ያደረጉ 2 የጦር ጀቶችን ጨምሮ በርካታ መድፎችንና ሞርተሮችን እንዲሁም ቢኤምና አጭር ርቀት ተወንጫፊ ሮኬቶችን ከ2 እዝ ሰራዊት ጋር አሰልፎ በሙሉ አቅም ወደ ውጊያ መግባቱን ከፋኖ ምንጮች ሰምተናል። አውደ ውጊያው በመስዋዕትነት ታጅቦ መቀጠሉን ያረጋገጡት የፋኖ ምንጮች በአገዛዙ በኩል ከባዱን ኪሳራ ማስተናገዱን ተከትሎ አገዛዙ ዓለም አቀፍ የጦር ሕግን በመጣስ ከቆቦ በቅርብ የሚገኘው የቀመሌ አቡነ ተክለ ሃይማኖት ቤተክርስቲያንን በመድፍ ድብደባ ማጥቃቱን ገልጸዋል። ጣቢያችን ከአካባቢው ምንጮች እንዳረጋገጠው የመድፍ ድብደባው ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን ትናንት አመሻሹን ሆርማት ካምፕ ከሚገኘው የአገዛዙ ወታደራዊ ካምፕ በተተኮሰ ጄኔራል መድፍ ተመትተዋል። በተመሳሳይ ጠበለት ዮሐንስ ላይ በተፈጸመ የመድፍ ድብደባ አንድ የሀገር ሽማግሌ አዛውንት ህይወታቸው አልፏል ያሉት የአካባቢው ምንጮች ከዚህ በተጨማሪ ከመካነ ሰላም ከተማ በቅርብ ርቀት ላይ የሚገኘውና በቅርቡ የተመሰረተው የሙጎግቱ ቅዱስ ገብርኤል ገዳም በ11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር ሜካናይዝድ ምድብተኞች መድፍ መመታቱን በዚሁ ማጥቃት የገዳሙ ህንፃ ቤተክርስቲያን ጣራ ጉዳት መድረሱን ከአካባቢው ምንጮች ሰምተናል። የአገዛዙ ሰራዊት የሃይማኖትን ተቋም ምሽግ ከማድረግ ጀምሮ ጥቃት መሰንዘሩ አዲስ ክስተት ባይሆንም 24 ሰዓት ባልሞላ የአውደ ውጊያ መረጃ 2 የእምነት ተቋማት ላይ ጥቃት መሰንዘሩ የጦር ወንጀል ድርጊቱ እየጨመረ መሆኑን ያሳያል ተብሏል። በሌላ የግንባር መረጃችን በሸዋ ፋኖን በ3 አቅጣጫ ለመክበብ የገባው የአገዛዙ ጦር በፋኖ መልሶ ማጥቃት ተመትተዋል። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በተለያዩ ግንባሮች ከፍተኛ ድል ቀንቶኛል ሲል ባስታወቀበት የግንባር መረጃው ላይ እንዳመላከተው አገዛዙ አየር ወለድ ኮማንዶ ኃይሉን ዙ 23 ዲሽቃና ሞርተር ከሁሉም አካባቢ ሰብስቦ በሚልሻ መንገድ መሪነት በመራቤቴ አለም ከተማና ፌጥራ ተጠራርቶ በጨለማ ፋኖን በ3 አቅጣጫ ለመክበብ የከፈተው ውጊያ በፋኖ መልሶ ማጥቃት ተቀልብሷል ያለው ውጊያው በመራቤቴ ቀጠና ቢዮ ላይ ሸፈሪ አምባና ጮሬ የተሰኙ የፋኖ ነጻ ቀጠናዎችን ለመክበብ የተከፈተ መሆኑን የገለጸው ንቅናቄው ከበባው በፋኖ መልሶ ማጥቃት ተሰብሯል ያለው በእዙ የናደው ክፍለ ጦር ተዋጊዎች በፍጥነት ከበባውን በመክበብ የዕለቱን ትልቅ ወታደራዊ ድል አስመዝግበዋል ሲል በገለጸው የግንባር መረጃ ላይ ከናደው ክፍለ ጦር ከሁሉም ሻለቆች በተውጣጡ ሰራዊት በ3 አቅጣጫ የገባው የአገዛዙ ጦር ከባድ ወታደራዊ ኪሳራ ማስተናገዱን ገልጸዋል። በዚህ አውደ ውጊያ ሻምበል አመራሮችን ጨምሮ አንድ ሲኖ መኪና ሙሉ የአገዛዙ ኃይል ከነ ወታደራዊ ተሽከርካሪው በፋኖ ልዩ ኦፕሬሽን ቡዮ ላይ የተባለ ቦታ ላይ ሙሉ በሙሉ ተመቷል ያለው አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ነው። የህወሓት ማዕከላዊ ኮሚቴ በጄኔራሉ ላይ ይፋዊ የመፈንቅለ ስልጣን ለማወጅ ስብሰባ ተቀምጧል። ከወሳኙ ስብሰባ ቀደም ብሎ ጄኔራሉ ከአዲስ አበባ መልስ ለመጀመሪያ ጊዜ መግለጫ ሰጥተዋል። ጄኔራሉ ስልጣናቸውን ለማስጠበቅ ዝግጁ መሆናቸውን ተናግረዋል። በቀጣይ አዲስ ነገር ሊኖር ስለሚችል ህዝቡ ጉዳዩን በንቃት እንዲከታተል ጥሪ ያቀረቡበት አውድም ትኩረት ስቧል። የህወሓት ማዕከላዊ ኮሚቴ ዛሬ ሚያዝያ 7 ቀን በአክሱም ከተማ ስብሰባ መቀመጡ ተሰምቷል። የስብሰባው ዋና ዓላማ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ላይ ይፋዊ የመፈንቅለ ስልጣን ለማወጅና ከጦርነቱ በፊት የነበረው የነ ደብረ ጽዮን አስተዳደር ይመለስ የሚለውን ውሳኔ ለማጽደቅ ነው ተብሏል።
ለጉዳዩ የቀረቡ የውስጥ ምንጮች እንደጠቆሙት ስብሰባውን የጠሩት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ናቸው። ደብረጽዮን የጄኔራሉ ስልጣን ተራዘመ የሚለውን ዜና እንደሰሙ ለሰዓታት የጤና እክል ገጥሟቸው እንደነበር ያስታውሱት የመረጃው ምንጮች ራሳቸውን አረጋግተው በጄኔራሉ ላይ መፈንቅለ ስልጣን ለማድረግ አክሱም ላይ ታማኝ ሰዎቻቸውን እንደሰበሰቡ ገልጸዋል። ደብረጽዮን ጄኔራሉ በስልጣን እንዳይቀጥሉ ዘመቻ ከፍተዋል የሚሉት የመረጃው ምንጮች ዘመቻው ዘርፈ ብዙ መሆኑን ያስረዳሉ። በማህበራዊ ሚዲያ በደጋፊዎቻቸው በኩል የቀድሞው ፕሬዝዳንት በሚል እንዲጠሩ የተደረጉት ጄኔራሉ አሁን ደግሞ በማዕከላዊ ኮሚቴ ደረጃ መፈንቅለ ስልጣን ሊፈጸምባቸው እንደሆነ ነው ምንጮች የጠቆሙት። አስቸኳይ ስብሰባ ከመጥራት ባለፈ የጄኔራሉን ስልጣን መራዘምና አጠቃላይ የጊዜያዊ አስተዳደሩን ህልውና የሚቃወም ሰልፍ እንዲደረግም ጥሪ መቅረቡ መረጃው ላይ ተመላክተዋል። በእነ ደብረጽዮን ይፋዊ የመፈንቅለ ስልጣን የተደገሰላቸው ጄኔራል ታደሰ ወረደ በበኩላቸው ከአዲስ አበባ መቀሌ እንደገቡ እንደ ማንኛውም ሰው በዜና ሰማው ያሉትን የስልጣን መራዘም በተመለከተ መግለጫ ሰጥተዋል። ጄኔራሉ በመግለጫቸው ወደ አዲስ አበባ እንዴት እንዳቀኑና በዚያም ባቀረቡት ጉዳይ እንዲሁም ወደ መቀሌ ከተመለሱ በኋላ የገጠማቸውን ፈተና በዝርዝር ተናግረዋል። ጄኔራሉ በፌዴራል መንግስት ጥሪ ተደርጎላቸው ወደ አዲስ አበባ መሄዳቸውንና ወደ አዲስ አበባ ከመሄዳቸው በፊት በጉዞ ጉዳይ ከህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር መክረው መስማማታቸውን አስታውሰዋል። ጄኔራሉ ይህንን ያስታወሱት መቀሌ ሲገቡ ተቃውሞ ስለገጠማቸው ነው። ጄኔራሉ በዚህ መግለጫቸው ላይ የታደሰ ወረደን ስልጣን መራዘም አንቀበለውም ከማለት ባለፈ እኔንም ሳይቀር ሹመቱን አትቀበል፣ ሹመቱን አልቀበለውም ብለህ መግለጫ ስጥ ብለውኛል ሲሉ ከደብረጽዮን ቡድን የደረሰባቸውን ጫና ገልጸዋል። ወደ አዲስ አበባ ለምን ሄደ ብሎ ወሬ ውሃ የሚቋጥር ሙግት አይደለም። መሄድ ነበረብኝ፣ አለበለዚያ ባልሄድ ልክ የልጅ ጨዋታ ነው የሚሆነው ያሉት ጄኔራሉ በእነሱ በኩል ከፕሪቶሪያ ስምምነት በፊት የነበረውን መንግስትና ምክር ቤት የመመለስ ፍላጎት አለ። የኔን ካቢኔ አለመፈለግና መለወጥ መብት ነው። እሱም ቢሆን የራሱ የሆነ ስርዓት አለው። በማዋከብ ግን የሚሆን ነገር አይደለም ሲሉ ቀደባቸውን መፈንቅለ ስልጣን እንደማይቀበሉት በመግለጫው ላይ አረጋግጠዋል። አሁን ተይዞ ያለ አንድ አዲስ አባዜ አለ። ውሾችህን በመፍታት በየሶሻል ሚዲያው ዘመቻ መክፈት ነው። ይህ አያዋጣም ያሉት ጄኔራሉ ስም የማጥፋትና የማጠልሸት ዘመቻ በሰፊው ጀምረዋል። የትም አያደርስም። ትግራይ ዳግም ወደ ጦርነት እንዳትገባ እሰራለሁ በማለት ለውስጥ ፍልሚያ መዘጋጀታቸውን ገልጸዋል። ጄኔራሉ ጦርነት በፉከራ አይጀመርም፣ የማይጨረስ ጦርነት መዘዝ አለው፣ ጦርነት አስልተው የሚገቡበት ነው የሚል ምላሽ ለነ ደብረጽዮን ቡድን የሰጡ ቢሆንም በዛሬው ዕለት በአክሱም ከተማ በመካሄድ ላይ ያለው የህወሓት ማዕከላዊ ኮሚቴ ስብሰባ በጄኔራሉ የስልጣን ህልውና ላይ አደጋ የደቀነ ሆኗል። የጦርነቱ አይቀሬነትንም እያመላከቱ ካሉ ሁነቶች አንዱ ሆኖ ተመዝግበዋል። ይህንን ተከትሎ ጄኔራል ታደሰ ወረደ በሰጡት መግለጫ ላይ ቀጥሎ ለሚፈጠሩ ነገሮች ህዝቡ በንቃት ይጠብቅ ሲሉ ጥሪ አቅርበዋል። የብልጽግና ጦር አጋር የሆነው የሱዳን ፈጥኖ ደራሽ ኃይል ሁለተኛውን ግዙፍ ጦር ሰፈር በኢትዮጵያ ግዛት እያቋቋመ መሆኑ ተሰምተዋል። በግብጽ የሚደገፈው ተፋላሚው የአልቡራን ጦር በታላቁ ህዳሴ ግድብ ዙሪያ መጠነ ሰፊ ጦር እያስጠጋ ነው። ይህም በቀጠናው የውክልና ጦርነት የኢትዮጵያ ተጋላጭነት አደገኛ ደረጃ ላይ መድረሱን አመላክተዋል። ከምዕራብ ኢትዮጵያ የሚወጡ መረጃዎች እንደሚያመላክቱት ታላቁ የኢትዮጵያ ህዳሴ ግድብ ቀጠና የውክልና ጦርነት ጦር ሜዳ ሆኗል። የሱዳን የውክልና ጦርነት ወደ ግድቡ አቅጣጫ ተስቦ ገብቶ በድሮን የታገዘ ከባድ ውጊያ እየተካሄደ መሆኑን በየጊዜያቱ የሚወጡ ቀጠናዊ መረጃዎች ያመላክታሉ። በውጊያው የሱዳን ተፋላሚ ጄኔራሎች የወከሏቸው ኃይሎችን ለሙሉ ግንባር ውጊያ አሰማርተዋል ነው የተባለው። በጄኔራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ድራሽ ኃይል በተባበሩት አረብ ኤምሬትስ ድጋፍ በአብይ አህመድ አገዛዝ የጦር አጋርነት በኢትዮጵያ ሁለት ግዙፍ የጦር ሰፈር በመገንባት ኢትዮጵያን የውክልና ጦርነት ጦር ሜዳ መሆኗን አሳይተዋል። ቀዳሚው የጦር ሰፈር በቤንሻንጉል ጉሙዝ ክልል አሶሳ ዞን ከሱዳን ድንበር ቀጠና በቅርብ ርቀት ይገኛል። ይህ የጦር ሰፈር በሮይተርስ የምርመራ ዘገባና በሌሎች ዓለም አቀፍ ተቋማት የተጋለጠ ከመሆኑም በላይ የጄኔራል አልቡርሃን ጦር የተፋላሚው ዳጋሎ ጦርንና የብልጽግና ጦርን በመፋለም ግልጽ ማሳያ ሆኗል። የአልቡርሃን ጦር በግድቡ ቀጠና የሚገኘውን የሱዳን ፈጥኖ ድራሽ ኃይል በአየር አጥቅቷል። ጥቃቱን ተከትሎ 500 የሚሆኑ የፈጥኖ ድራሽ ኃይል ከነአሰልጣኞቻቸው ተበትነዋል። በዚህ የተደናገጠው የሱዳን ፈጥኖ ድራሽ ኃይል በቤንሻንጉል ጉሙዝ ክልል ከሚገኘው የጦር ሰፈር በተጨማሪ ሌላ መጠባበቂያ ጦር ሰፈር በምስራቅ ወለጋ ዞን እያቋቋመ መሆኑን የሚገልጽ መረጃ ወጥቷል። የሱዳን ፈጥኖ ደራሽ ኃይል መጠባበቂያ የተባለው ሁለተኛው ግዙፍ የጦር ሰፈር በአንደኛው ካምፕ ተጠቂ ይሆናል በሚል ተጠባባቂ ካምፕ በማቋቋም ስልጠናቸውን ለመጀመር ዝግጅት ማድረጉን የጠቆሙት የመረጃው ምንጮች ይህም ወለጋን የውክልና ጦርነቱ ማዕከላዊ ሜዳ እንደሚያደርገው ስጋታቸውን አመላክተዋል። የሱዳን ፈጥኖ ደራሽ ኃይል በምስራቅ ወለጋ ዞን ደደሳ ልዩ ስሙ ገሉ የተባለ ቦታ አዲስ ወታደራዊ ካምፕ እየተቋቋመ
እየተፋለመለት ነው የሚል መረጃ በወጣበት በዚህ ወቅት ተፋላሚው ጄኔራል አብዱል ፈታህ አልቡርሃን የሚመሩት የሱዳን ብሔራዊ ጦር ወረራውን በማስፋት በታላቁ ህዳሴ ግድብ አቅራቢያ ሸረቆሌ በተሰኘ አካባቢ ከፍተኛ ጦሩን እያከማቸ መሆኑ ተሰምተዋል። የሱዳን ብሔራዊ ጦርን በውጊያ ድጋፍ ከሰው ኃይል እስከ ሎጂስቲክና የቴክኒክ ድጋፍ በማድረግ ላይ የምትገኘው ግብጽ በታላቁ የኢትዮጵያ ህዳሴ ግድብ መገኛ ስፍራ በቅርብ ርቀት በእግረኛ ጦር ሰራዊቷ ጭምር የስለላ መረብ በመዘርጋት ላይ ትገኛለች። ይህም የኢትዮጵያን ብሔራዊ ደህንነት ወደ ከፍ አደጋ ያሻግራል። በራሱ በብልጽግናው አገዛዝ ጋባዥነት የተፈጠረ የውጭ ጥቃት ተጋላጭነት ሆኖ ይታያል። በኢራን ጦርነት አደገኛ ቅርቃር ውስጥ የገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ልንጨርስ ነው አሉ። ትራምፕ ጦርነቱን የሚጨርሱት በአሸናፊነት ሳይሆን ተሸንፈው ተገደው እንዲያቆሙ ተወስኖባቸዋል። በሌላ በኩል ሊባኖስና እስራኤል ታሪካዊ የተባለለት ንግግር ከ30 ዓመታት በኋላ አድርገዋል። በኢራን አሜሪካ ጦርነት ከባድ ቅርቃር ውስጥ የገቡት ፕሬዝዳንት ዶናልድ ትራምፕ በውስጥና በውጭ ግፊት ጭንቅ ውስጥ ናቸው። ከአንድ ሳምንት ጊዜ በታች የቀረው የተኩስ አቁም ስምምነት አብቅቶ ዳግም ጦርነት ሲቀሰቀስ ማየት አንፈልግም የሚሉ የተቃውሞ ድምጾች በአሜሪካ ሴኔት አባላት ተሰምተዋል። የሴኔቱ አባላት የአሜሪካ ሕዝብ፣ ዓለም አቀፍ ማህበረሰብ፣ የሰብአዊ መብት ተቋማትና ሌሎችም የሚመለከታቸው አካላት በአንድ ልሳን የትራምፕን ስህተት እየተነተኑ ጦርነት ይቁም እያሉ ነው። በማናቸውም ሁኔታ ኢራንን በድርድር አሳምነው ጦርነቱ እንዲያበቃ የግድ ፍላጎት ማሳየት እንዳለባቸው የገባቸው ትራምፕ ለሁለተኛ ዙር ድርድር ከመቀመጣቸው በፊት ኢራንን ጫና ውስጥ ከተው ተሸናፊ ተደራዳሪ ለማድረግ ሆርሙዝ ላይ እየተረባረቡ ይገኛሉ። ትራምፕ የአሜሪካን ባህርና አየር ኃይል በማንቀሳቀስ ሆርሙዝን ዘግተው ኢራንን ጫና ውስጥ ለመክተት ከዘመቱ 3ኛ ቀናቸው ተቆጥሯል። ኢራን የሆርሙዝ መዘጋት ከቀጠለ ጎረቤት ሀገራትን አጠቃለው ማለቷን ተከትሎ በተኩስ አቁም ስምምነት የቆመው ጦርነት ሌላ ዙር ድርድር ሲጠበቅ እንዳይፈነዳ የሚል ስጋት ፈጥሯል። ከዚህ አንጻር ትራምፕ በጦርነቱ እንዳይቀጥሉ ማድረግ አለብን የሚሉ የዲሞክራት ፓርቲ የሴኔት አባላት ትናንት ጀምሮ አዲስ የምክር ቤት እንቅስቃሴ ጀምረዋል። ለፎክስ ኒውስ ቃለ ምልልስን የሰጡት ትራምፕ በበኩላቸው ጦርነቱን ለማጠናቀቅ ተቃርበናል፣ ጦርነቱ ሊያበቃ የተቃረበ ይመስለኛል ሲሉ ተሰምተዋል። ትራምፕ ጦርነቱን የሚያቆሙት ወደው ሳይሆን ተገደው እንዲያቆሙ ጫና እየተደረገባቸው መሆኑን የሚያሳዩ ዘገባዎችም በመውጣት ላይ ናቸው። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው ጦርነት ከተጀመረ 47ኛ ቀኑን ይዟል። በአሜሪካ አንድ ፕሬዝዳንት ያለ ኮንግረስ ፍቃድ ጦር ካዘመቱ ወታደራዊ እርምጃውን መቀጠል የሚችሉት ለ60 ቀናት ብቻ ነው። ይህ የህግ ገደቡ ከ2 ሳምንት ያነሰ ጊዜ ቀርቶታል። እንደ ታይምስ ዘገባ ከሆነ እንደ አውሮፓውያን አቆጣጠር በ1973 የወጣው የጦርነት ስልጣን ህግ ወይንም ዋር ፓወርስ አክት ፕሬዝዳንቱ የጀመሩትን ወታደራዊ ዘመቻ ያለ ኮንግረሱ ፍቃድ መቀጠል እንዳይችሉ እንቅፋት ሊሆንባቸው ይችላል። ይህ ህግ ማንኛውም ፕሬዝዳንት ጦር ካዘመቱ በኋላ በ60 ቀናት ውስጥ ከኮንግረሱ የጦርነት አዋጅ ወይም የኃይል አጠቃቀም ፍቃድ ካላገኙ ጦራቸውን በአስቸኳይ እንዲያስወጡና ወታደራዊ ኦፕሬሽኑን እንዲያቋርጡ ያስገድዳል። ይህ ህጋዊ ገደብ በትራምፕ አስተዳደር ላይ ትልቅ ጫና የፈጠረ ሲሆን በኮንግረሱ ውስጥ ያሉት የተወሰኑ ተወካዮች ጦርነቱ ወደማይፈለግ አቅጣጫ እየሄደ ነው በሚል ስጋታቸውን እየገለጹ ይገኛሉ። ፕሬዝዳንቱ የኢራንን የባህር በሮች ለመቆለፍ የወሰዱት እርምጃ ከፍተኛ ወታደራዊ በጀትና የሰው ኃይል የሚጠይቅ በመሆኑ ህግ አውጪው አካል የጦርነት ፍቃዱን ካልሰጠ ትራምፕ በህግ ተገደው ጦሩን ወደ ሰፈሩ እንዲመልሱ ሊያደርጉ ይችላሉ። ይህም አሜሪካ በቀጠናው የጀመረችውን የኃይል ሚዛን የማስጠበቅ ስራ አደጋ ላይ ሊጥለው እንደሚችልና በትራምፕ የውጭ ፖሊሲ ላይ ትልቅ ሽንፈት እንደሚሆን የፖለቲካ ተንታኞች እየተነበዩ ነው። በሌላ በኩል የትራምፕ ደጋፊዎችና አንዳንድ ወታደራዊ መሪዎች ይህ ህግ በብሔራዊ ደህንነት ላይ አደጋ ይፈጥራል በሚል እየተከራከሩ መሆናቸው ይስተዋላል። ይህ በእንዲህ እንዳለ ሊባኖስና እስራኤል ታሪካዊ የተባለለት ንግግር ከ30 ዓመታት በኋላ የመጀመሪያውን የዲፕሎማሲ ውይይት በዋሽንግተን ማድረጋቸው ተሰምተዋል። ይህ ውይይት በኢራን በሚደገፈው ሄዝቦላና በእስራኤል መካከል የተቀሰቀሰውን ግጭት ለማስቆም መንገድ ይጠርጋል ተብሎ ተገምተዋል። በሁለቱ ሀገራት መካከል አደራዳሪ ሆነው የተገኙት የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ የሄዝቦላን ተጽዕኖ ለማስቆም ታሪካዊ እድል እንደሆነ ተናግረዋል። አሜሪካ ያወጣችው መግለጫ ሁለቱ ወገኖች ወደፊት በሚገለጽ ጊዜና ቦታ በቀጥታ ድርድር ለመጀመር መስማማታቸውን ይገልጻል። እስራኤል ሁሉንም መንግስታዊ ያልሆኑ የሽብር ቡድኖችን ትጥቅ ማስፈታት እንደምትፈልግ የተናገረች ሲሆን ይህም የሄዝቦላ ታጣቂዎችን ለማመልከት እየተጠቀመችበት ነው። ሊባኖስ የተኩስ አቁም ስምምነት እንዲደረስና የሰብአዊ ቀውሷን ለመፍታት እርምጃዎች እንድትወስድ ጥሪ አቅርባለች። ሁለቱ ሀገራት የዲፕሎማሲ ግንኙነት
ግንኙነት የሌላቸው ሲሆን በመካከላቸው የመጨረሻው ቀጥተኛና በከፍተኛ ባለስልጣናት ደረጃ ውይይት ያደረጉት እንደ አውሮፓውያን አቆጣጠር በ1993 ነበር። አሜሪካና እስራኤል በኢራን ላይ ጦርነት በጀመሩ በጥቂት ቀናት ውስጥ ሄዝቦላ ወደ እስራኤል ሮኬቶችንና ድሮኖችን ማስወንጨፉን ተከትሎ የእስራኤል ጦር በሊባኖስ ወታደራዊ ዘመቻ ከጀመረበት ጊዜ አንስቶ ከ2000 በላይ ሰዎች ተገድለዋል። ሁለቱ ወገኖች ትናንት ማክሰኞ ዕለት በዋሽንግተን ሲገናኙ ሄዝቦላ በሊባኖስ በሚገኙ የእስራኤል ወታደሮችና በእስራኤል ላይ ቢያንስ 24 ጥቃቶችን እንደፈጸመ ተነግረዋል። በሰሜን እስራኤል ድሮንና ሮኬቶች መተኮሳቸውን ተከትሎ የአደጋ ጊዜ ደወሎች ተሰምተዋል። እስራኤል በሊባኖስ የምታደርገው ወታደራዊ ዘመቻ በጋዛ ጦርነት ወቅት እንደ አውሮፓውያን አቆጣጠር በ2023ና በ2024 የተዋጋቸውን ሄዝቦላን ትጥቅ ለማስፈታትና ለማፍረስ ያለመ መሆኑን ተናግራለች። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት ከውይይቱ በኋላ በሰጡት መግለጫ እስራኤልና ሊባኖስ የሄዝቦላን ተጽዕኖ ለመቀነስ ለመስራት መስማማታቸውን ተናግረዋል። ሊባኖስ በበኩሏ በሀገሪቱ ውስጥ ያለውን ከባድ የሰብአዊ ቀውስ ለመፍታትና ለማቃለል ተኩስ እንዲቆምና ተጨባጭ እርምጃዎች እንዲወሰዱ ጥሪ ማቅረቧን ተናግረዋል። ይህ እርምጃ ኢራን በቀጠናው ያሏትን የኃይል ምርኩዞች ለመስበር በአሜሪካ እስራኤል በኩል ከሚደረጉ ዲፕሎማሲያዊ ስትራቴጂካዊ ስልቶች ቀዳሚው ተደርጎ ይወሰዳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር